ሰበር ዜና! በዚህ ሰዓት የደረሱን ዋና ዋና ዜናዎች። የአሜሪካ ከባባድ ሚሳኤሎች በኢራን እጅ መግባቱ ተነገረ። ዶናልድ ትራምፕ በኢራን የቀረበውን የድርድር ሀሳብ ውድቅ አደረገ። ክቡራን የዚህ ቻናል ቤተሰቦች ዋና ዋና ዜናዎችን ማስደምጣችሁን የሰምሮ ነኝ። ሰብስክራይብ ያደርጋችሁ እስከ መጨረሻው ተከታተሉ። በኢራንና አሜሪካ ጦርነት ኢራን ያመከነችውን የአሜሪካን ሚሳኤሎችና ቦምቦች ለጥናትና ምርምር ወደ ኢራን ኢንጂነሪንግ ሴንተር ማስገባቷን አሳወቀች። እነዚህ ወደ 15 የሚጠጉ ሚሳኤሎችን ማምከኗ እና መቆጣጠሯ ኢራን በበኩሏ የጀግንነት ስሜት እንደተሰማትና ቀጣዩን ድል በተግባር የኢራን እንደሚሆን አልጠራጠርም ሲሉ የኢራን ፕሬዝዳንት ገለጹ። ይህ በኢራን እጅ የገባው GBU-57 በንከር ቡስተር ቦምብ ከመሬት በታች ከ65 ሜትር በላይ የመምታትና ማውደም የሚችል አስፈሪ የዘመኑ ሰው ሰራሽ መሳሪያም ነው ተባለ። በዚህም ኢራን እነኚህን በንከር ቦምብና ሚሳኤል በምርምር ውስጥ ካስጠጋች በኋላ ይህን የሚተካና የሚመስል አዲስ ሚሳኤል በቅርቡ ለሰራዊቷ እንደምታቀርብ ቃል መግባቷ ተገልጿል። በትናንትናው ዕለት ኢራን የሆርሙዝ ሰርጥን ለመክፈትና ፍጹም የሆነ የተኩስ አቁም ስምምነትን ለማድረግ ያቀረበችውን ሀሳብ የአሜሪካ ፕሬዝዳንት እንዳልተቀበሉ ተነገረ። ዶናልድ ጄ ትራምፕ በሶስቱ ሀገራት ያለውን ጦርነት ለማስቆምና የዓለም የኢኮኖሚ ውድቀት ምክንያት የሆነው የንግድ መስመር ሆርሙዝ ሰርጥ መዘጋቱ ምንም እንዳላሳሰባቸውና ግዴለሽ የአምባገነን መሪ ሲሉ አንዳንድ የዘርፉ ባለሙያዎች ተናገሩ። ኢራን የአሜሪካ የጣለችባትን ወሳኝ የሆነ መስመር ወይም ደግሞ የውሃ መስመር እገዳ እንድታነሳላትም ጭምር የጠየቀች ሲሆን ስለ ኒውክሌር ኃይል ማመንጫነት ጅማሮ ግን በሌላ አጀንዳ መነጋገር እንችላለን ስትል ኢራን ማሳሰቧን የኒውዮርክ ታይምስ አሳወቀ። በአሁኑ ሰዓት የሶስቱ ሀገራት የመደራደሪያ ሀሳብና ለከፋ ጦርነት የዳረገው የሆርሙዝ ሰርጥ ይሁን እንጂ በኢራን ላይ የተዘጋው የባህር በር አሜሪካ ለዘመናት ኢራን በተፈጥሮ ውሃ ተጠቃሚ እንዳትሆን በማድረጉ ወይም ደግሞ እገዳ በመጣሉ ለኢራን የከፋ የውሃ ችግር ውስጥ እንድትወድቅ ያደርጓታል ነው የተባለው። እናም የኢራን ፕሬዝዳንት ድርድር ስትጠይቅ ቅድሚያ የባህር በር ይከፈትልኝ በማለት አሳስባለች። ክቡራን ቤተሰቦች እስካሁን እናንተ ጋር የነበሩ ሰምሮ ነኝ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።